ጉድ ጉድ ጉድ! ጋሽ አሸብር ለሄርሜላ ተንበርክኮ ቀለበት አደረገላት። እኔ ምንም አልልም። የእውነት ትዳር ልትይዙ ከሆነ ትዳራችሁ የፍልስጤምና የእስራኤል ጦርነት ያድርገው። እናንተ ምድረ ገልቱ! አይ በጎችዬ፣ እንዶ ስንት ስፖንሰር ብታረጉ ነው? ሩታዬ የኔ አንበሳ የኔ ጀግና፣ ምንም እንዳይመስልሽ፣ እንዶ ተገላገልሽ ነው። ምንም እንደተቀነሰበትን አክል እንኳ ቅንጣት አክል እንኳ እንዳታስቢ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ጉሽሚት ልመናዋ በማታው ተሳክቶላታል። አረ አሸሽ አሸሽ፣ የውሽሚት ልመና ተሳካ ቀመሸ። አይ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው እንግዲህ የጉድ ነው የጉድ ነው የጉድ ነው። እንደፎከረውም እንደሸለለውም እንግዲህ አደረገው። ጋሽ አሸብር ለሄርሜላ ተንበርክኮ ቀለበት ሊያጠልቅ ነው። አጠለቀ ነው ወይስ ሊያጠልቅ ነው? እንግዲህ ጠብቁኝ ብሎ ኮሚኒቲው ላይ እኔ እጻፈውም አላነበብኩትም ሆነን ለመናገር ማለት ነው። ፎቶዋቸው ብቻ ነው ስክሪንሻት አድርጌ ያመጣሁት ማለት ነው። ለነገሩ ለጋሽ አሸብር ብርቁ አይደለም ይሄ ተንበርክኮ ቀለበት ማጥለቅ ማለት ነው። ብርቅ ነው እንዴ? ተንበርክከ ቀለበት። ለነገሩ የበጎቹ ፍላጎት ነው እያሟላ ያለው ማለት ነው። ሄርሜላ ወድሃት አፍቅረሃት እንደማታገባት ወይም ቀለበት እንደማታረግላት እርግጠኛ ነን። ሁላችንም የምናውቀው ነው። አንተ እኮ በስሜት ተገፋፍተህ ነው። አዎ ለማናደድ፣ ህዝቡን ለማናደድ ወይም ደግሞ ሩታን ለማናደድ ብለህ እንጂ ሩት ማናት ሄርሜላ ወይም ውሽሚት የሜዳዋ አህያ አፍቅረሃት አይደለም። ነጌ እንደምትጸጸትበትና ነጌ እንደምታለቅስበት ይሄ ህይወት ምንም ጥርጥር የለውም ማለት ነው። ጋሽ አሸብር የጋሽ ታደሰ ልጅ በሰላምን ነው። ለማንኛውም እኔ የምመኝልህ ምኞት እውነቴን ነው የምልህ የእውነት ያደረግከው ነገር ከሆነ ማለት ነው። የበጎቹ ፍላጎት ነው ግን የእስራኤልና የፍልስጤም ጦርነት ያድርግልህ። እውነቴን ነው የምልህ። የመጀመሪያውን ያላስደሰት የሁለተኛው ልታስደስት አትችልም ማለት ነው። አንተ ልምድ ስላለ እውነቴን ነው። እኔ ዛሬ ረግጠሃለሁ፣ እውነቴን ነው ረግጠሃለሁ ማለት ነው። አንተ ለልጅህ እንኳ ቅንጣት አክል የማታስብ ተራ የሆንክ ማለት ነው። ውሽሚትስ ተዋት፣ እሷ ያበደች እብድ ስለሆነች እሷ በሰው ቤት ትዳር ወይም በባለ ትዳር ወንድ ላይ መንጠልጠል የምትፈልግ አማራጭ ያጣች ሴት ስለሆነች ለእሷ ተዋት። ነገር ግን አንተ ለልጅህን የማታስብ ከንቱ መሀይም ማለት ነው። እውነቴን ነው። እንዶ ሩታዬ ተገላገለች ነው የምለው ማለት ነው። እንዶ እንኳን ደስ አለሽ ሩታዬ ስለተገላገልሽ ማለት ነው። እንኳን ደስ አለ። በዚህ አጋጣሚ ልበልህ እንኳን ደስ አለ ልበልህ። ለምን ስለተገላገለችህ ማለት ነው። አንተ ኖረህም አትጠቅም፣ ብትሄድም የምትጎዳው ነገር የለም ማለት ነው። ምክንያቱም አንተ ከሴት ጋር መንዘላዘል የለመድክ ወንድ ስለሆንክ ማለት ነው። አከተመ። አዎ አከተመ። እንዱ ምኒቱ ከንቱ ነው። ተንበረከከ እኮ ቤተሰብ ተንበረከከ እኮ። ለነገሩ ለሰንቱ ተንበርክከሃል አንተ። ለእውነትም ለውሸትም እየተንበረከከ ነው ያለው ማለት ነው። ህይወትህ በሙሉ በውሸት የተላበሰ ማለት ነው። በዝሙት የተላበሰ ማለት ነው። እንዱ ህይወትህ በዚህ እድሜህን በዝሙትና በውሸት የኖርክ ሰው ነህ እኮ አንተ ከንቱ ማለት ነው። እንዱ ቅንጣት አክል እንኳ አታስብን ለልጅህ ማለት ነው። ነጌ እንኳ ያየዋል ብለህ እንኳ ትንሽ ለነገሩ አንተ ማለት እኮ ዶማን እውነቴን ነው ብለህ ይህ ሁሉ የምታረግፋቸው በቃላትህ ራሱ የምታወጣቸው በምላስህን የምታወጣቸው መርዞች ውስጥ ነጌ ልጅን ያየዋል ይሰማዋል ብለህ እንኳ ቅንጣት እኮ አላሰብክም። እንኳን አይደል ዛሬ ተንበርክከ ለሴት ቀለበት ማጥለቅ ተውና ማለት ነው። እኔ የምለው እንዱ ተንበርክኮ ለሴት ልጅ ቀለበት ማጥለቅ ቃል ኪዳን ማድረግ ለእናንተ ቀልድ ነው እንዴ? ቀልድ ነው እንዴ? ቃል ኪዳን እኮ የራሱ የሆነ እኮ ትርጉም አለው። ትርጉም እናንተ ለተመልካች መዋሸት፣ ለአንዳንድ ላሜ ቦራ ለሆኑ ለማዳን ቅመሞች መቀፈል፣ የእነሱ ፍላጎት ለማሳካት በዚህ ልክ እንደዚህ መጋጋጥ ማለት ነው። ኧረ ምን አይነት ከንቱ ናችሁ! ሩታዬ አይዞሽ፣ ይሄን አይተሽ እንዳትናደጂ እንዳይሰማሽ። እውነቴን ነው የምልሽ የልጅሽ አባት
መሄድ ብቻ አይደለም ጥርቅ ይበል ከህይወትሽ ውልቅ ብሎ ቢወጣ ምንም የሚጎዳሽም ነገር የለም ማለት ነው። አዎ የሚጎዳሽ ነገር የለም የኔ አንበሳ የኔ ጀግና። ጥንካሬሽን ነው አሁን ለተመልካቾችሽን ማሳየት ያለብሽ ማለት ነው። አንገትሽን ደፍተሽ ከፍቶሽ ሳይሆን ጠንካራ ሴት፣ ጠንካራ እናት ለልጇ እጅግ በጣም ጠንካራ የሆነች እናት ሆነሽ ለብዙ እህቶችሽን ለሚያደንቁሽ፣ ለሚወዱሽ፣ ለሚሳሱልሽ እህቶችሽን አስተማሪ አርያ እንድትሆኝ ነው የምንፈልገው ማለት ነው። በቃ ጀግና እናት፣ ምርጥ እናት ሆነሽ እንድታሳይን ተሰብረሽ ሳይሆን አንገትሽን ቀና አድርገሽ እንድናይ ነው የምንፈልገው ማለት ነው። እኛ ደግሞ ምርጥ 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 እህቶችሽን መቼም ቢሆን መቼም ከጎንሽ ነን። የኛ ስማርት ማለት ነው የኛ ስማርት። ይሄ የተርመጠመጠ ምናምንቴ ነገሮችን ከዛ ህይወት ውጥት ብለሽ ወጥተሽ ምርጥ እናቱ ሆነሽ እንድታሳይን፣ ጠንካራ እናት ሆነሽ እንድታሳይን፣ የብዙዎቹ አርያ ሆነሽ ለካ እንደዚህ ልጅ ይቺ ልጅ እንደዚህ ናት ተብለሽ እንዲወራልሽ ተወርቶልሻል። አሁንም በይበልጥ እንዲወራልሽ ነው የምንፈልገው ማለት ነው። በጥንካሬሽ በጉብዝናሽ ተወርቶልሻል። አሁን ደግሞ ምርጥ ጀግና እናት መሆንሽን እንዲወራልሽ እንፈልጋለን ማለት ነው። የኛ ጠንካራ የሚዲያዋ ንግስት ማለት ነው። ንግስት ወደዳችሁም ጠላችሁ ማንም ስለተንበረከከና ማንም ተገድትሮ ከባለትዳር ወንድ ጋር የወንድ ጥማት ያለባት አንድ ተራ ልክስክስ ሴት ከባለትዳር ከልጅ አባት ቀለበት ስለተደረገላት እኛ አይደንቀንም። አይ ዶንት ኬር ኢኖ አንደርስታንድ አይ ዶንት ኬር። ልክስክስ ምን ጊዜም ልክስክስ ነው። በቃ እንደዚህ አይነት ሴቶችን የሚፈልጋቸው ወንድን ሲያጡ ነው ባለትዳር ወንድ ቤት ገብተው የሚልከሰክሱት። ባለትዳር ወንድን የሚያፋቱት ፈላጊ ስላጡ ነው። እውነቴን ነው፣ ፈላጊ ስላጡ ማለት ነው። ጋሽ አሸብርም ይቺ ልክስክስ ጋር ሄዶ ተንበርክኮ ቀለበት የሚያደርገው ወዷት አፍቅሯት አይደለም፣ እንደ አማራጭ ነው የያዛት ማለት ነው። እንደ አማራጭ ነገ አንድ ነገር እንኳ ጥፋት ቢያጠፋ እንኳ በኮንፊደንስ አብርሃም ይሄን ለምን አደረግ ማለት እንኳ እማትችል ልክስክስ ሴት ናት። ምክንያቱም አመጣጧ ትክክል ስላልሆነ ማለት ነው። በትዳር አፋርሰሽ ያመጣሽኝ ወይም ደግሞ ያገባሽኝ ለምነሽ ያገባሽኝ ለምነሽ አልቅሰሽ ተንበርክከሽ አፈቅርሃለሁ በለኝ ያልሽኝ ሴት ነሽ ብሎ እኮ አንገቷን እያስደፋት እያሸማቀቃት ዘላለሟ እንደ ባሪያ እንደረገጣት ትኖራለች ማለት ነው። እሷን ባርነቷን አውቃ እንግዲህ ተረግጣ አንገቷን ደፍታ ትኖራለች። ለምን የመጣችበትን አመጣጡን ስለምታውቀው ማለት ነው። ተፈልጋ ተወዳ ተፈቅራ አፈቅርሻለሁ ተብላ አይደለም። የሰው ቤት ትዳር ላይ ዘው ወበላ ነው እንደ ዝንብ የገባችው ማለት ነው። እንደ እርጎ ዝንብ። አሁን ይሄን ለምታደንቁ ለእናንተ አንሶላ ወይም ደግሞ ነጠላ ዘቅዝቄ ነው ባልቀስ ያለብኝ ለእናንተ ማለት ነው። እናንተ የዝሙት ደጋፊዎች ይሌሌሌሌሌሌ አብርሃማችን መጣ እግዚአብሔርን እንደው የፎከረውን ቀለበቷ አጠለቀላት ሄርምዬ የአብርሃም የጋሽዬ ልጅ ንግስት እያላችሁ እዛ ለምትርመጠመጡ የዝሙት ደጋፊዎች ማለት ነው። ለእናንተ ነጠላ ያዘቅዝቄ ነው ባለቅስላችሁ። አሁን እኮ እናቴ እኔ ልሙትላችሁ እንደው ባላቴ ልከርበትላችሁ። እንግዲህ ለዚህ ስንት ስፖንሰር እንዳደረጋችሁ እኮ የታወቀ ነው። ስፖንሰር እንዳደረጋችሁ ማለት ነው። እናንተ ዝትት ቆሞ ቀሮች